ውዶች እንግዲህ ሩታዬ ፍልቅልቅልቅልቅ ብላ ማለት ነው ከአክስቷ ጋር መታለይ ማለት ነው። እንዳያችኋት ማለት ነው። እንግዲህ የአዲሱ የሩታ አፍቃሪ ብዙ ሴት ያውቃል ይጎዳሻል እና አንቺ ከዚህ ነገር ውጪ ምናምን እያለቻት ነበረ ማለት ነው። ይሄን ተሰማችሁ ማለት ነው። እውነት ለመናገር ማለት ነው ታብርሽ አይበልጥም። ሴቶች ቢያቅም ካብርሽ አይበልጥም። ይሄ ግልጽ ከሆነ ማለት ነው ማለት ሩታ አብርሽ ስትተዋወቁ እንደዛ ላላችሁ ምሳሌ ለምንድን ነው አሁን አዲሱ አፍቃሪ ሩታን አፈቅራለሁ ወዳለሁ ስላለ ነው ማለት ለእኔ ለሩታ ጥሩ ነገር ነው የምመኝላት። መልካም ነው። እኛ እህቶቿ መልካም ነገር ነው የምንመኝላት። ከዚህ እንደ ከቆሻሻ ከዝሙት ከብልግና ምናምን ብትወጣ ደስ ይለኛል፣ ደስ ይለናል ማለት ሁላችንም ማለት ነው። ግን እነሱ ናቸው ሩታን አልፋታ ያሉት ማለት ነው። ሩታ በሰላም እየኖረኝ ነው። አሁን ከልጇ ጋር ነበር እየመጡ ቤት ራሱ እየረበሿት ነው። አሁን ላይ ደግሞ አዲስ ጓደኛ ይዛ ለምን ያዝሽ እኮ ነው፣ ለምን ያዝሽ ነው የምትሏት ሁላችሁም ማለት ነው። እናውቃለን ሩታ ይሄን ቦታ አይመጥናትም። ልክ እንደነሱ ባለጌ አይደለችም። ሩታ በጣም ጠንካራና በጣም ኮስታራ ለማንም እጅ የማትሰጥ ሴት ናትና ይሄ ግልጽ ነው፣ እናውቃለን ማለት ነው ውዶቼ። ግን ደግሞ አንዳንዴ ዝም ሲሉ ማለት መልስ የሌለ ይመስላል ማለት ነው። መልስ የሚገባቸው ምኪን አንዳንዴ በዚህ ነው ብላ ነው ምኪን በእኛ እኛ አስተያየት ወይ ደግሞ ሁላችንም ዩቱበር ነን አስተያየት ምናምን ስንሰጥ ብዙ አይነት አለ ማለት ነው። የሁላችንም አስተያየት ሌላ አይነት ሊሆን ይችላል። ግን በእርግጥ ሩታ የማይሆናትን ነገር ራሱ አታረግም። የሚሆናትን ነው አውቃ በቃ ራሴ ይሄ ትክክል ነኝ ብላ ራሷ ናት ይሄን ነገር ያደረገችው እንጂ እኛ ባልንማ ቢሆን ስንት ነገር ተደርጎ ነበረ፣ ስንት ነገር ተብሎ ነበረ ማለት ነው። ግን እኛ ባልነው ሳይሆን ራሷ ባለችው ራሷ በፈለገችው እኔ ራሴ ፈተዋለሁ ችግሬን በሙሉ ማንም እየመጣ እንዲረማመድባት ምናምን አፈቅድም። ተንግዲህ ወደ የድሮዋ ሩታ አይደለችም። ሴት ራሱ ቢያቅ ይሄ ማለት ነው አዲሱ አፍቃሪ ማለት ነው ሩታ ሴት ቢያቅ ራሱ ይወቅ፣ ምን ችግር አለው? አብርሽ ስንት ሴት ነው ያወቀው? ስንት ሴት ነው ሽሩሩ የሚለው? ሩታን እንዳይጎዳ ምናምን ነው እንጂ እኛ የምንጨንቀው አሁን ላይ ከሩታ ጋር እስከሆነ ድረስ ሄርሜላም ትላከው ውሽሚትም ትላከው ሌላ ሰው የሚላከው አልሙሂም ሩታ ታውቃለች ሁሉን ነገር። ታወቀች ሩታን አታስጨንቁ በቃ። ደግሞ ሩታ እንደ ሌሎቹ እንደዚህ ቁጭ ብላ አይደለም የምትጠብቀው ፊቷ እስከሚመጣ ድረስ ይሄ ነገር ማለት ነው ታጣራለች ማለት ነው። እና ውዶች ፍቅሮች እንግዲህ ሄርሜላ ነው የላከችው ልትበቀልሽ ነው ምናምንማ ሩታ ሄርሜላ ትበቀል ጨጓራዋ ተልጦ ራሱ ማለት ነው። በግድ ባሳር እኮ ነው ትናንትና ወተት አንጡልኝ እያለኝ ማለት ነው እየለመነች አላይሽም እንዴ ሩታ ልትበቀል እውነት አታስቁኝ እንጂ አታስቁን ማለት ነው። እውነቴን ነው። ለነገሩ እኔ ከአብርሽ ከሆነች መበቀሉ አይቀርም። እውነት ለመናገር ግን ሩታ ደግሞ ዝም የምትል ልጅ አይደለችም። በክብሯ የምትደራደር ሴት አይደለችም ማለት ነው። ማንም እየመጣ እግሩን የሚሰቅልባት አይደለችም። ማንም እየመጣ ሩታን የሚሰድብ ተንግዶ ወዲያ የለም ማለት ነው። ሩታን ልክ ልካቸው እንደምታሳያቸው ያው እናያለን። የድሮዋ ሩታ እንደዚህ ቁጭ ብላ አልቅሳ እንደዚህ በቃ ሰው አይዞሽ እስከሚላት ምናምን አይደለችም። የመልስ መልስ ነው የምትሰጠው። ጀግና ናት ባይዘውቢ በጣም ማለት ነው። በጣም ነብር ናት ማለት ነው። እና አሁን ላይ ደግሞ ማለት ነው ይሄ ቅንብር ቲክቶክ ላይ ምናምን የምታዩት ሆነ አክስት ተብዬዋ ማለት ነው ይሄ ቅንብር ነው ማለት ነው። እኛ ነው የምናቀናብረው ይሄንን ማለት ነው። ስንት አይነት አንድ ላይ ተኝተው ራሱ ማለት ነው ማምጣት እንችላለን ማለት ነው። ይህ ቅንብር ነው ማለት ነው። ግን ሩታ ሰላሟን ደስታዋን እንድታጣ ምናምን ነው የምትፈልጉት እናንተ ማለት ነው። በቃ ሰላም ስትሆን ደስተኛ ስትሆን እናንተ ደስ አይላችሁም። በጣም ነው የምትቃጠሉት። በጣም ነው እርድብን የምትሉት ከአንቺ ጀምሮ ማለት ነው። እየመጣችሁ የቤቷ ምናምን እንደዚህ በቃ እያስቃበጣችሁ ምናምን ማሽቃበጥ። እኔ ሰውን ትላልቅ ለመናገር አልፈለግም። ታዋት ነካኩን። ሩታ ታውቃለች ምን እንደምትሰራ። እኛም ዝም ያልናት ራሷ ስለምታውቅ ነው። ስራቸው እንደሆነ ይሄ የራሳቸው ነው። ግን እኛ ሩታን የሚያንቆሽሽ ነገር፣ ሩታን የሚሰድብ፣ ሩታን የሚያሰድብ ነገሮች ካየን ዝም አንልም። ዝም አንልም። እያያችሁ ነው አይደለ ጋይዝ?
እና ሩታዬ ደግሞ ዝም አትልም። ይቺ ውሽሚት ለመበቀል ድረስ ተሄደች። ሩታዬ ሀብቴ ደግሞ የት ቦታ እንደምትደርስ ታውቃላችሁ። ደግሞ ውሽሚት እንደዚህ ካረገች ያው ታውቃላችሁ፣ አብርሽ ሄርሜላን ጥዬ ምናምን እመጣሉ ምናምን አላለም። በቃ ያ ቀንታ ምናምን የምታረገው ነገሮች ነው። ይሄ ቅናት ነው። በሰው ባል ግዴታ ልቅና የምትል ሴትዮ ናት። ስለዚህ ይሄ ችግር የለውም። ሩታም ትረዳታለች ማለት ነው። ለምን ይህን ሰሞን ይቅርታ ብሎ እግሯ ላይ ወርቆ እግሯ ላይ ሆኖ ሲለምናት ምናምን ብዙ ነገር ሲል ልጃችን አብረን እናሳድግ ሲል ምናምን ተናዳ ማለት ነው። እምክን ለበቀል ምናምን ልታመጣው ደግሞም አይተዋወቁም እንደ ሀሳብ ከሆነ ማለት እንደ ቪዲዮ ከሆነ ማለት እንደማይተዋወቁ ነው። ግን ውሽሚት አታመጣውም። ቅንብር ነው ፎቶ ያይሹ ማለት ነው። ይሄንን እናቴ ስንት ነገር ቅንብር አለ አባቴ፣ ስንት ነገሮችን እናምጣ ካልን ብዙ አይነት እውነት ብዙ አይነት እናመጣለን ማለት ነው። ተው ወላይ አሁን ላይ ብዙ ነገሮች ይቀየራል ማለት ተቀይሯል ማለት እንደ ድሮ እንደዚህ ዝም ብሎ ፎቶ አቀናብሮ ምናምን አይደለም። ራሱ በቃ ኤዲት ፎቶ ራሱን አድርጎ ማለት ኤዲት የሚያደርጋል አፕሊኬሽን እና ይሄ ነገር አሁን ይህ ወሬ ነው ብለሽ ነው አክስትየዋ መተሽ እኝኝ የምትዩ ሴት ያቃል ምናምን ብዙ ሴቶች ምናምን እንደዚህ ሩታን ይጎዳታል። እኔ ሩታን የሚጎዳ ከሆነ መጀመሪያ አለቀውም ማለት ነው። በእንቱን አድርጌ ነው ሽንቱ እስከሚሸና ነው የማባረረው ማለት ነው። ታውቃላችሁ እኛ የሩታ እህቶች ማለት ነው እስከሚሸለች እስከሚያንገሸግሸው ማለት ነው የምናጠግበው ማለት ነው። እና ኧረ ብስሚላ ግን ማለት ነው ጋይዝ፣ ኧረ ተው ብቻ እኔ መጥፎ ነገር አልናገርም ማለት ነው። ግን የሰው ወሬ እያመጣችሁ ሚዲያ ላይ ያኔ እውነት አይደለም። በእርግጥ የሴት ጓደኛ ምናምን ሊኖረው ይችላል፣ ፍቅረኛ ሊኖረው ይችላል። ግን ከአብርሽ አይበልጡም። አብርሽ 20 ሰው ነው ምናምን ጥያለው ብሏል እኮ ደረጃ ላይ አልሰማችሁም እንዴ? ከአብርሽ አይበልጥም ማለት ነው። ስንት ሴት ነው አሁን ራሱ እሽሩሩ የሚለው ማለት ነው። ሩታን አላጣ ብሎ ውሽሚትንም ማጣት ስለማይፈልግ ሩታን ማጣት ስለማይፈልግ እንግዲህ ሁለት ልብ ነው። በጣም ተቃጥሏል። እንደው ምን ይችኛው ውሽሚት ተጎን ጡቷን እያስነከች በቃ ሽክም እያለኝ ነው። ሩታዬ ደግሞ ክብሯን አስጠብቃ ራሷ ቤት እስከ ልጇ ልዕሏን ማለት ነው ልዑል ይዛ ማለት ነው ቁጥጥ ብላለች። እና ማን እንደሚመርጥ ግራ ግብት ስላለው እንደዛ ይመስለኛል። እናንተም እየመጣችሁ ሩታ የምትሉት ማለት ነው የሩታን ጡስ ይዛችሁ ልምበሉ። እውነቴን ነው። እና ሩታዬ ደግሞ የኔ ማማር የኔ ጣፋጭ ማለት ነው። አንቺ ከሁሉ ነገር ይገባሻል። በይዛዊ እንኳን እንደዚህ አይነት ልብሶች እንደዚህ አይነት የሚያማምር ሀበሻ ልብሶች የሚያማምር የደመቀ በቃ ወርቅ ንጣፍ ብዙ ነገር ቢነጠፍልሽ ለአንቺ ማለት ነው ያንስብሻል ማለት ነው። የኔ አበባ የኔ ጨረቃ ሳቅሽ ብቻ ይበቃል ማለት ነው። አገርን እኮ ነው የምታወዛግበው ማለት ነው ሳቅሽ። ወንዶች ራሱ ማለት ነው በዚህ ሳቅሽ ማለት ነው ፍቅራቸው ከነፍ የሚሉት ማለት ነው በፍቅር። ስለዚህ ሳቂልን ሁሉ